ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከተው ላለፉት 10 ቀናት እንግዲህ የተለያዩ የሀገራት ጨዋታዎች፣ የተለያዩ ማጣሪያዎች፣ የተለያዩ የወዳጅነት ጨዋታዎች እንግዲህ ሲደረጉ መሰንበታቸው አይዘነጋም። በእነዚህ ጨዋታዎች ላይም እንግዲህ የሊቨርፑል ተጫዋቾችን መሳተፍም ችሏል። ጥሩ የሚባል እንቅስቃሴንም ማድረግ ችሏልና እነዚህ የተሳተፉባቸው ጨዋታዎችንና ያደረጉትን እንቅስቃሴ እንግዲህ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ትጋብዛለሁ። ለእናንተስ ምን አይነት እንቅስቃሴ አደረጉ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም ከወዲሁ እጠይቃለሁ። እንደዚሁም ወደ ሁለተኛው ቻናላችንም እየሄዳችሁ ፕሮግራሞችን እየተከታተላችሁ ሀሳባችሁን እየሰጣችሁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዛሬው ጉዳያችን የምናመራ ይሆናል። ላለፉት 10 ቀናት እንግዲህ የተለያዩ የሀገራት ጨዋታዎች ነበሩ። በተለይ ደግሞ ለዓለም ዋንጫ ለማለፍ እንግዲህ ማጣሪያዎች ሲደረጉ ነበረ። በአፍሪካ፣ በአውሮፓ፣ በላቲን አሜሪካ እና በኤዥያም የተለያዩ ጨዋታዎች ሲደረጉ ነበረ። በእነዚህ ጨዋታዎች ላይም እንግዲህ የሊቨርፑል ተጫዋቾች የተሳተፉባቸው አሉ። እነዚህን ስንመለከት እንግዲህ በመጀመሪያ ሌሊት ላይ በተደረጉ ጨዋታዎች የምንጀምር ይሆናል። በትናንትናው ምሽት ሌሊት ላይ 9 ሰዓት ላይ እንግዲህ የተደረገ የወዳጅነት ጨዋታ ነበረ። በዚህ ጨዋታ ላይ እንግዲህ አርጀንቲና ኮስታሪኮን 6-0 ማሸነፍ ችላለች። የሊቨርፑል ተጫዋች ሆኖ አሌክሲስ ማካሊስተርን በጨዋታው ላይ ሙሉ 90 ደቂቃ መጫወት ሲችል 2 ጎሎችንም ማስቆጠርም የቻለ ተጫዋች ሆኗል። በዚህም እንግዲህ 7.3 ሬቲንግም የተሰጠው ተጫዋች ሆኗል። ከዛ በፊት እንግዲህ አርጀንቲና ከቬኔዙዌላ ጋር ባደረገችው ጨዋታ ላይ 12 ደቂቃዎችን ብቻ ነበረ መጫወት የቻለው ጭማሪ ደቂቃዎችን ሳንጨምር ማለት ነው። በዛም እንግዲህ አርጀንቲና 1-0 በሆነ ውጤት ማሸነፍ ችላለች። ነገር ግን ያን ያህል እንቅስቃሴ ማድረግ አልቻለም። በእርግጥ የተጫወተው ደቂቃ ራሱ 12 ደቂቃ ብቻ ቢሆንም ማለት ነው። በትናንትናው ሌሊት ላይ በተደረገ ጨዋታ ግን ፖስታሪኮ ላይ 2 ግቦችን ማስቆጠርም ችሏል። ጥሩ የሚባል እንቅስቃሴን ማድረግም የቻለ ተጫዋች ሆኗል። ዘንድሮ እንግዲህ አሌክሲስ ማካሊስተር ያን ያህል ጥሩ የሚባል እንቅስቃሴን እያደረገ አይደለም የሚገኘው። በተለይ ደግሞ ያለፉትን 10 ጨዋታዎች ከሊቨርፑል ጋር ሆኖ እንግዲህ ድንቅ የሚባል እንቅስቃሴን ሲያደርግ አልተመለከት ነው። አምና ያሳየውን ያለፈው ሲዝን ያሳየንን አይነት እንቅስቃሴ ሲያደርግ አልተመለከት ነው። በትናንትናው ዕለት ግን ለአርጀንቲና በጣም ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ሆኗል። በጨዋታው ላይም እንግዲህ የተለያዩ ሙከራዎችንም ሲያደርግ የነበረ ተጫዋች ነው። 5 ሙከራዎችን ማድረግ ችሏል። ከነዚህ 5 ሙከራዎች 3ቱ ኦን ታርጌት ሆኗል። ከ3ቱ ደግሞ 2 ጎሎች ማስቆጠር የቻለ ተጫዋች ሆኗል ማለት ነው በትናንትናው ጨዋታ ላይና ይህንን ምርጥ ብቃቱንም እንግዲህ ወደ ሊቨርፑል ይዞት ይመጣል ብዬ ተስፋ አደርጋለሁ። በቀጣይ እንግዲህ ሊቨርፑል ከማንቸስተር ዩናይትድ ጋር ጨዋታ አለበት። የትልቅ ደርቢ ጨዋታ ላይ እንግዲህ የአሌክሲስ ማካሊስተር ሚና በጣም ትልቅ ይሆናል ተብሎ ነው የሚጠበቀው። በዚህ ጨዋታ ላይ እንግዲህ አሌክሲስ ማካሊስተር ያን ያህል ፊት አይደለም እየተባለ ነው የነበረው። እንደሚታወቀው እንግዲህ ከዚህ በፊት በተደጋጋሚ እንደተነገረው ካለፈው ሲዝን መጨረሻዎቹ ጨዋታ ጀምሮ እንግዲህ ያን ያህል ጥሩ የሚባል ፊትነስ ላይ አይደለም የሚገኘው። በጉዳት ምክንያት እንግዲህ 100% ብቃቱ ላይ መገኘት አልቻለም። በትናንትናው ጨዋታ ላይ ግን 2 ጎሎችን ማስቆጠሩ ተከትሎ እንደዚሁም የጨዋታው ኮከብ መባሉን ተከትሎ እንግዲህ ይህንን ምርጥ ብቃቱን ለቀጣይ ጨዋታዎች መነሳሻ ይሆናል ብዬ ተስፋ አደርጋለሁ። ለሊቨርፑልም እንግዲህ ድንቅ ግልጋሎትን ይሰጣል ብዬ ተስፋ አደርጋለሁ። ሌላኛው በዚህ ኢንተርናሽናል ብሬክ ጨዋታ ላይ እንግዲህ ምርጥ ብቃቱን እያሳየ የሚገኘው ሳቡዝ ላይ ነበር። ሳቡዝ ላይ እንግዲህ ከሃንጋሪ ጋር በመሆን 2 ጨዋታዎችን ማድረግ ይችላል። ሁለተኛው ጨዋታ እንግዲህ ትናንትና ምሽት ላይ 3:45 ላይ የጀመረው ከፖርቹጋል ያደረጉት ጨዋታ ነው የነበረው። በዚህ ጨዋታ ላይ እንግዲህ ሃንጋሪ በ8ኛው ደቂቃ ላይ ባስቆጠሯት ግብ 1-0 መምራት ችሎ ነበረ። በዚህኛው ግብ ላይ እንግዲህ ሳቡዝ ላይ አሲስት ማድረግ ችሏል። ከዛ በኋላ ግን ፖርቹጋሎች ክሪስቲያኖ ሮናልዶ ባስቆጠራቸው 2 ግቦች ሃንጋሪን 2-1 በሆነ ውጤት መምራት ችለው ነበር። ነገር ግን 91ኛው ደቂቃ ላይ ሳቡዝ ላይ ባስቆጠራት ግብ 2-2 ሆኖ እንዲወጡ ችሏልና በትናንትናው ዕለት እንግዲህ ሃንጋሪ ነጥብ ይዛ እንድትወጣ የሳቡዝ ላይ ሚና በጣም ከፍተኛ ነው የነበረው። 1 ጎልና 1 አሲስት ማድረግ የቻለ ተጫዋች ሆኗል። በዚህም ብቃቱ እንግዲህ 8.5 ሬቲንግም ተሰጥቶታል። ከዚህ በተጨማሪም እንግዲህ በመጀመሪያው ጨዋታ ላይ ከአርሜኒያ ጋር ባደረጉት ጨዋታ ማለት ነው ሙሉ 90 ደቂቃ ተጫውቶ 8.0 ሬቲንግም ተሰጥቶታል። በዚህ ጨዋታ ላይም እንግዲህ ሃንጋሪ 2-0 በሆነ ውጤት ልታሸንፍ ችላለች እና በዚህ በተደረጉት ሁለቱም ጨዋታዎች ላይ እንግዲህ የሳቡዝ ላይ ሚና በጣም የሚያስደንቅ ነው የነበረው። በሁለቱ ጨዋታ ላይ እንግዲህ የተለያዩ ቦታ ላይ ሆኖ ነበር ሲሰለፍ የተመለከት ነው። የመጀመሪያው ጨዋታ ላይ በግራ ክንፍ ላይ ነበር ሲጫወት የነበረው። በትናንትናው ጨዋታ ላይ ደግሞ የመሀሉን የግራ ቦታ ነበረ ሸፍኖ ሲጫወት የተመለከት ነውና የተለያዩ ቦታ ላይ ቢጫወትም ምርጥ ብቃቱን እንግዲህ እያሳየን ነው የሚገኘው። ይህ ምርጥ ብቃቱ እንግዲህ በሀገሩ ላይ ብቻ ሳይሆን በሊቨርፑል
ሊቨርፑልም ይህንን ምርጥ ብቃቱን እየተመለከትነው ነው የምንገኘው። በተለይ ደግሞ ለሀገሩ እንግዲህ ለሃንጋሪ በጣም ወሳኝ ተጫዋች መሆኑን እንግዲህ እያስመለከተን ነው የሚገኘው። ለዛም ነው እንግዲህ ገና ከወጣትነቱ የሃንጋሪ አምበል ተደርጎ መሾም የቻለውና ያንንም የአምበልነት ሚናም እንግዲህ በእነዚህ ጨዋታዎች ላይ እያስመለከተን ነው የሚገኙና ትክክለኛ መሪ መሆኑን እንግዲህ እየተመለከተን ነው የምንገኘው። ከዚህ በፊትም እንግዲህ እንደም አንድ የሆነ ዘገባ ወጥቶ ነበረ። ስቴቨን ጄራርድ በዚህ ክለብ ውስጥ አሁን ባሉ ተጫዋቾች ላይ አንተን የሚመስለው ተጫዋች ማን ነው ተብሎ ተጠይቆ ነበርና እሱም የሰጠውን ምላሽ ሰቡዝ ላይ የሚለውንና በጣም ብዙ ኳሊቲዎች ያሉት ተጫዋች ነው። ብዙ ቦታዎች ላይ ከቨር ማድረግ የሚችል ተጫዋች ነው። ዘንድሮም እንግዲህ ለሊቨርፑል ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንደኛው ሰቡዝ ላይ ነው። ሌላኛው የሀገሩን ልጅ ስንመለከት ደግሞ ሚሎስ ኬርኬዝ በዚህ በትናንትና በተደረገው ጨዋታ ላይ ከፖርቹጋል ጋር 79 ደቂቃዎችን ብቻ ነው መጮት እየቻለው 6.0 ሬቲንግም ተሰጥቶታል። ከአርሜኒያ ጋር በተደረገው ጨዋታ ደግሞ 89 ደቂቃዎችን ተጫውቶ 7.3 ሬቲንግ የተሰጠው ተጫዋች ነው። ያን ያህል ከሳቡዝ ላይ አንጻር ስንመለከተው ያን ያህል ድንቅ የሚባል እንቅስቃሴ አድርጓል ማለት አንችልም። ነገር ግን ከአርሜኒያ ጋር እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችሎ ነበር። በትናንትናው ጨዋታ ላይም እንግዲህ ጥሩ ክሮስ ማድረግ ችሎ ነበር። ያቺ ክሮስ ወደ ግብነት ስላልተቀየረች እንግዲህ ከዚህ ከ6.0 በላይ ሬቲንግ አልተሰጠውም። ሌላኛው የተደረገው ጨዋታ ስንመለከት ደግሞ ጆርጂያ ከተርኪ ጋር ያደረገችው ጨዋታ ነበረ። በዚህ ጨዋታ እንግዲህ ጆርጂያ 4-1 በሆነ ውጤት ተሸንፋለች። ማማርዳሽቪሊም እንግዲህ 4.0 ሬቲንግ ብቻ ነው የተሰጠው 4 ግቦችን ስላስተናገደ ማለት ነው። ነገር ግን ከስፔን ጋር በተደረገው የመጀመሪያ የሀገራት ጨዋታ ላይ እንግዲህ 7.0 ሬቲንግ ተሰጥቶታል። 2-0 ጆርጂያ ብትሸነፍም እንኳን በጨዋታው ላይ እንግዲህ አንድ ፔናልቲ ማዳን የቻለ ተጫዋች ነውና ከሞላ ጎደል ጥሩ የሚባል እንቅስቃሴን ማድረግ ችሏል። ሌላኛው ተጫዋች ደግሞ ፍሎሪን ቪርስን ስንመለከተው ፍሎሪን ቪርስ እንግዲህ ለጀርመን 2 ጨዋታዎችን ማድረግ ችሏል። አንደኛው ከሉክዘምበርግ ጋር ሲሆን ሌላኛው ደግሞ ከኖርዘርን አይርላንድ ጋር ነው። ጀርመን እንግዲህ ሁለቱንም ጨዋታዎች ማሸነፍ ይችላለች። ሉክዘምበርግን 4-0 እንደዚሁም ደግሞ ኖርዘርን አይርላንድን 1-0 በሆነ ውጤት ማሸነፍ ችላለች። ከሉክዘምበርግ ጋር በተደረገው ጨዋታ ላይ ሙሉ 90 ደቂቃ መጫወት ሲችል 7.9 ሬቲንግም ተሰጥቶታል። እንደዚሁም ደግሞ ከኖርዘርን አይርላንድ ጋር ደግሞ 89 ደቂቃዎችን መጫወት ችሎ 7.2 ሬቲንግም የተሰጠው ተጫዋች ሆኗልና በሁለቱም ጨዋታዎች ላይ እንግዲህ ጥሩ እንቅስቃሴን ማድረግ ችሏል። ሂጎ ኢኬቴኬን ስንመለከተው ደግሞ ከፈረንሳይ ጋር በመሆን እንግዲህ ከአዘርባይጃንና ከአይስላንድ ጋር መጫወት ችሏል። ከአዘርባይጃን ጋር በተደረገው ጨዋታ ላይ 79 ደቂቃዎችን መጫወት ሲችል አንድ አሲስት ማድረግም ችሏል። እንደዚሁም ደግሞ 8.0 ሬቲንግም ተሰጥቶታል። ከአይስላንድ ጋር በተደረገው ጨዋታና ፈረንሳይ 2-2 ባጠናቀቀችው ጨዋታ ላይ ግን 89ኛው ላይ ነበር ተቀይሮ የገባው። ከዛ በኋላ እንግዲህ 6 ደቂቃዎችን ጭማሪውን ጨምሮ እንግዲህ መጫወት የቻለ ተጫዋች ሆኗል። ሮበርትሰን በበኩሉ ደግሞ ከግሪስና ቤላሩስ ጋር በተደረገው ጨዋታ ላይ መሳተፍ ችሏል። ከግሪክ ጋር በተደረገው ጨዋታ ላይ 89 ደቂቃዎችን መጫወት ሲችል 7.6 ሬቲንግም ተሰጥቶታል። ያንንም ጨዋታ እንግዲህ 3-1 በሆነ ውጤት ማጠናቀቅ ችሏል። ከቤላሩስ ጋር አንድ አሲስት ማድረግ የቻለ ተጫዋች ሆና 7.9 ሬቲንግ ተሰጥቶታል። ኔዘርላንድ ደግሞ ባደረገቻቸው 2 ጨዋታዎች ላይ የሊቨርፑል ተጫዋቾች መሳተፍ ችሏል። ቨርጅል ቫንዳይክ ከማልታ ጋር 6.8 ሬቲንግ ሲሰጠው 4-0 በሆነ ውጤት ማሸነፍ ችሏል። ከፊንላንድ ጋር ደግሞ 8.4 ሬቲንግ ተሰጥቶታል። በጨዋታው ላይም እንግዲህ ኔዘርላንድ ፊንላንድን 4-0 ስታሸንፍ አንዷን ጎል ማስቆጠር ችሏል። ራይን ግራቨንበርግ ከማልታ ጋር 8.1 ሬቲንግ ተሰጥቶታል። ከፊንላንድ ጋር 45 ደቂቃ ብቻ መጮት ሲችል 6.7 ሬቲንግ ተሰጥቶታል። ኮዲ ጋክፖ በበኩሉ ከማልታ ጋር 84 ደቂቃዎችን ቢጫወትም 2 ግብና 1 አሲስት ማስመዝገብ ችሏል። 9.5 ሬቲንግም ተሰጥቶታል። ከፊንላንድ ጋር በተደረገው ጨዋታ ደግሞ 1 ጎል ማስቆጠር ችሏል። 8.6 ሬቲንግም ተሰጥቶታል። ፍሪምፖንግ በበኩሉ ከማልታ ጋር በተደረገው ጨዋታ ላይ 67 ደቂቃዎችን መጮት ሲችል 7.6 ሬቲንግ ተሰጥቶታል። ኮነር ብራሊ ደግሞ ከስሎቫኪያ ጋር በተደረገው ጨዋታ ላይ 89 ደቂቃዎችን መጮት ችሏል። 7.5 ሬቲንግም ተሰጥቶታል። መሐመድ ሳላህ ደግሞ ከጅቡቲ ጋር በተደረገው ጨዋታ እንግዲህ 2 ግቦችን ማስቆጠር የቻለ ተጫዋች ሆኗልና እንዳጠቃላይ በእነዚህ 10 ቀናቶች ውስጥ የተደረጉትን የኢንተርናሽናል ወይም ደግሞ የሀገራት ጨዋታዎችን ስንመለከት እንግዲህ የሊቨርፑል ተጫዋቾች ጥሩ የሚባል እንቅስቃሴን ማድረግ ችሏል። ምናልባት እንግዲህ ጥሩ እንቅስቃሴ አላደረጉም ብለን ልናነሳ የምንችለው አንደኛው ማማርዳሽቪሊ ከቱርኪ ጋር በተደረገው ጨዋታ ላይ 4 ጎሎች ስለተቆጠሩበት፣ እንደዚሁም ደግሞ እነ ፍሪምፖንግ ሁለተኛው ጨዋታ ላይ ያለመሳተፋቸው፣ ሚሎስ ኬርኬዝም ትንሽ ወረድ ማለት ነገር ስለተመለከት ነው እንጂ ሌሎች በጣም ድንቅ የሚባል እንቅስቃሴን ማድረግ ችሏልና ጥሩ የሚባልን ጊዜን ማሳለፍ የቻሉ ተጫዋች ሆናለ። ይህንን እንቅስቃሴያቸውን ስናነሳ እንግዲህ አንድ የሚያስነሳው ጥያቄ አለ። ይህንን ብቃታቸው ለምንድን ነው በሊቨርፑል ያልደገሙት የሚል ነገር እንግዲህ መጠየቅ ያለብን ይመስለኛል። ምክንያቱም እንግዲህ በዚህ ሲዘን ሊቨርፑል ከ10 ጨዋታዎች 7ቱን ቢያሸንፍም እንኳን ያሸነፉባቸውን ጨዋታዎች ስንመለከት ፐርፎርማንሳቸው ያን ያህል የሚያስደንቅ አይደለም። በእርግጥ አንዳንዱ መንቶች ላይ
ምርጥ የሚባል እንቅስቃሴን ማሳየት ችሏል። አሁን ለምሳሌ ከአትሌቲኮ ማድሪድ ጋር በተደረገው ጨዋታ ፈርስት ሃፍ ላይ ሊቨርፑል በጣም ምርጥ ነው የነበረው። እንደዚሁም ከኤቨርተን ጋር በተደረገው ጨዋታ ላይ ፈርስት ሃፍ ላይ በጣም ምርጥ ነው የነበረውና እንደዚህ አይነት ሞመንቶችን መፈለግ መቻል አለብን። እነዛን ሞመንቶች ካገኘን ሊቨርፑል ምርጥ ብቃቱን ሲያሳየ እንመለከታለን። ነገር ግን ሙሉ 90 ደቂቃውን የምንመለከት ከሆነ ግን ያን ያህል ደስ የሚል እንቅስቃሴዎችን ሲያደርጉ አልተመለከትንም። አቬሬጅ የሆነ ቡድን ነው የተመለከትነውና ለሀገራቸው ሄደው እንደዚህ አይነት ጥሩ እንቅስቃሴን እያደረጉ ለትንሽ ቀናት ብቻ ተገናኝተው ትንሽ ቀናት ብቻ ትሬኒንግ አድርገው እንግዲህ እንደዚህ አይነት ምርጥ እንቅስቃሴን የሚያደርጉ ከሆነ በሊቨርፑል ቤት ላለፉት 2 ወራት 3 ወራት አብረው ቆይቷል። ለምንድነው እስካሁን ድረስ እንደዚህ አይነት ጥሩ እንቅስቃሴ ያላደረጉት የሚለው ነገር እንግዲህ ጥያቄ እንድናነሳ የሚያደርግ ይመስለኛል። ሌላው ጥያቄ መሆን መቻል ያለበት ምንድነው እስካሁን ድረስ ለምንድነው ያልተዋሃዱት? እስካሁን ድረስስ ለምንድነው የተሻለ ነገርን እየተመለከተን የማንገኘው? ምክንያቱም ምንጊዜም አንድ ቡድን እንግዲህ አብሮ በተጫወተ ቁጥር የተሻለ መሆን መቻል አለበት፣ የተሻለ መናበብ መቻል አለባቸውና አሁን ሊቨርፑል ከመጀመሪያው ጨዋታ ከበርንማውዝ ጋር ካደረግነው የመጀመሪያው ጨዋታ እንግዲህ እስከ መጨረሻው የቼልሲ ጨዋታ ድረስ ያለውን እንቅስቃሴ ስናሳየው የሆነ የተሻሻለ ነገርን እየተመለከተን አይደለም የሚገኘው። እንደውም እየባሰባቸው የመጣ ነገር ነው የምንመለከተው። በተለይ ደግሞ የተጫዋቾች የግል ስህተታቸው ላይ እንደዚሁም ደግሞ እርስ በርስ አለመዋሃድ፣ ቦታ አያያዝ ላይ አለመቀናጀት ላይ እንግዲህ በዛም ብዙ ችግሮችን እየተመለከተን ነው የምንገኘውና ያ ለምን ሆነ የሚለው ነገር እንግዲህ ጥያቄ እንድናነሳ የሚያደርገን ይመስለኛል። በተለይ ደግሞ እንደዚህ ጥሩ እንቅስቃሴ በሀገራቸው ላይ ሲንቀሳቀሱ እንግዲህ ስናይ ለምንድን ነው በሊቨርፑል ይህ ነገር ያልተደገመው የሚለውን ነገር እንግዲህ ጥያቄ የሚያስነሳ ይመስለኛል። በእርግጥ ተጫዋቾች እንግዲህ ወደ አዲስ ክለብ ሲሄዱ በተለይ ደግሞ ከተለያዩ ሊጎች ወደ ሌላ ሊግ በሚሄዱበት ሰዓት እንግዲህ ለመዋጃ ሀገሩን ለመላመድ ተጫዋቾችን በደንብ ለማወቅ ጊዜ ያስፈልጋቸዋል። ነገር ግን ደግሞ እነዚህ ፕሮፌሽናል ተጫዋቾች ናቸው። ለሊቨርፑል ነው የሚጫወቱት በፕሪሚየር ሊጉ ላይ እንደዚሁም በሻምፒየንስ ሊግ ላይ ነው እየተፎካከሩ የሚገኙትና እንደዚህ አይነት ጊዜ የሚሰጣቸው ምንም አይነት ነገር የለም። ጨዋታ እንግዲህ በየ3 ቀኑ ነው እየመጣ የሚገኘው። ቶሎ ወደ ጨዋታ ሪትማቸው ውስጥ በመግባት ቶሎ ተዋህደው እንግዲህ ወደ አሸናፊነት መመለስ መቻል አለባቸው። ያንንም ነገር እንግዲህ በቀጣይ ቶሎ የማያመጡት ከሆነ ምናልባትም ከሻምፒየንስ ሊጉም ከፕሪሚየር ሊጉም ፉክክር ውጭ ሊሆን የሚችልበት እድል አለ። ከዚህ በፊትም እንደተናገርኩት እንግዲህ በኖቬምበር በኦክቶበር ወር ላይ እንግዲህ ፕሪሚየር ሊጉ ላታሸንፍ ትችላለህ። ነገር ግን ደግሞ ፕሪሚየር ሊጉ ልታጣም ትችላለህ። ምክንያቱም ጨዋታ በተሸነፍክ ቁጥር ከመሪው ጋር ያለህ የነጥብ ልዩነት በሰፋ ቁጥር እንግዲህ ፕሪሚየር ሊጉን የማሸነፍ እድል በዛው ልክ እየጠበበ ነው የሚመጣውና እንደምታስታውሱት ከሆነ እንግዲህ 2019-20 ላይ ሊቨርፑል ከ30 ዓመት በኋላ የመጀመሪያ ፕሪሚየር ሊጉን ዋንጫ በሚያነሳበት ሰዓት እንግዲህ ከተከታዩ ማንቸስተር ሲቲ ጋር እንግዲህ በጣም የሰፊ የነጥብ ልዩነት ነው የነበረውና ከመጀመሪያዎቹ ጨዋታዎች ጀምሮ እንግዲህ ሊቨርፑል በተከታታይ እያሸነፈ መጥቶ ከሲቲ ጋር ያለውን የነጥብ ልዩነት እያሰፋ ሄዶ እንግዲህ ከሆነ ሰዓት በኋላ በጣም የሰፊ የነጥብ ልዩነት ማምጣት ችሎ ነበር። እንደውም ልክ ሊቨርፑል የፕሪሚየር ሊጉን ዋንጫ አሸናፊ የሆነበት ሰዓት ላይ እንግዲህ በታሪክ እንግዲህ በጣም በሰፊ የነጥብ ልዩነት ብዙ ጨዋታ እየቀረው ዋንጫ ያነሳበት ጊዜ ነበር የተፈጠረውና አሁንም እንግዲህ ነጥቦችን የምንጥል ከሆነ ከመሪው ጋር ያለን የነጥብ ልዩነት እየሰፋ ይሄድና ዋንጫውን የማናሸንፍበት ነጥብ ላይ ልንደርስ የምንችልበት እድል አለና ከዚህ በኋላ ቶሎ ማሻሻል መቻል ያለብን ብዙ ነገሮች አሉ። ቀጣይ ከማንቸስተር ዩናይትድ ጋር የምናደርገው ጨዋታ አለና እነዚህን በኢንተርናሽናል ብሬክ ላይ ያሳዩትን ምርጥ ብቃት እንግዲህ በሊቨርፑል ላይ መድገም መቻል አለባቸው። የሲስተም ችግርም ከሆነ አሰልጣኝ አርነ ስሎት ያንን ነገር በመቅረፍ እንግዲህ ይህንን ምርጥ ብቃታቸውን በሊቨርፑል ሲደግሙ እንድናይ ማድረግ መቻል አለበት ብዬ አስባለሁ። በእናንተ ሀሳብስ ምንድነው ችግሩ? ይህንን በኢንተርናሽናል ብሬክ ያሳዩትን አቋም በሊቨርፑል እንዳይደግሙ ያደረገው የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁ። ለአሁን እኔ እዚህ ላይ በቃ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።